ተረጋጊ ነይ ትወድቂያለሽ ያዞርሻል ቀስ በይ ቶሎ በል ክፈትለት ወይኔ ጉዴ ፈላ አንቺ ነይ ትወድቂያለሽ ቀስ በይ ልቀቀኝ አብርሽ በመጀመሪያ ደረጃ ማለት ነው በዚህ ቪዲዮ በላይ ትናንት በለቀቁት ቪዲዮ ላይ አብርሃም ላይ ምንም አይነት ኮሜንት መስጠት አልፈልግም እኔ ማለት ነው ገባችሁ አንደኛ አብርሃም ወደ ራሱ ይመለስ ብላችሁናል አይደለ እስካልተመለሰ ድረስ ሁለተኛ ደግሞ እዛ ጋር ያበለሻህ ያለኸው የሴት ህይወት ነው አንተ እዛ ጋር የሩታን ህይወት እንደምታድስ ሁሉ እዚህ ጋር የአንድን ሴት ህይወት አበላሽተህ አይደለም አንደኛ አሁን አንተ ወደ ራስ አልተመለስክም አንተ ላይ ምንም ሐሳብ መስጠት አልፈልግም ሁለተኛ ደረጃ ደግሞ ሄፍሬም ከመቼ ወዲኑ አንተ ቤት ወዳጅ ሆኖ የመጣው ምን ይሰራል አንተ ቤት አንተ ጎጎና ነው እዛ ጋር ያሉ ሰዎች ማስወጣት አይችሉም ሄርሜላ ቤት ከመቼ ወዲ ነው ወዳጅ ሆኖ የመጣው ይሄንን ሴራ እንደ አብርሃም የሆነ ነገር እንደሚያደርገው ቡዜ እንደዛ ስትጮህበት የሆነ ነገር ስትለው የነበረው ውሸት ነበር ማለት ነው ነገሩን እስኪ ውሸት ነበር ማለት ነው አልገባኝም ማርያምን አልገባኝም ውሸት ነበር ማለት ነው ያንተ ስራ አሁን አብርሃም ወደ ራሱ አልተመለሰም በሽተኛ ነው ከሄርሜላ ጋር ሁሉ ፍቅር ሲያሳልፉ ከሄርሜላ ጋር እንደዛ ሆነው ዋና ቤት መዝናኛ የፈለጉት ነገር ሲያረጉን እንደዛ ቅዠት ነበር ማለት ነው አብርሃም እስካሁን ራሱ አልነበረም ማለት ነው ብላችሁናል እኮ ይሄኮ አምነናል በቃ አብርሃም እስከ ዛሬ እንደዛ ሲያደርግ ራሱ አልነበረም ወይም ደግሞ ሁሉም ነገር ደግሞ ሄርሜላ ጋር ለጠመጠሙ ነው ይሄን ነገር ማለት ነው ቤተሰብ የምሬ ነው የምነግራችሁ ይሄንን እኔ የምለው ማለት ነው በደንብ እንድታዳምጡኝ እፈልጋለሁ ምክንያቱም የሩታን ጥፋት ወደ ሄርሜላ ሊያመጡ ስለሚፈልጉ ማለት ነው ይሄንን አስረግጬ እነግርሃለሁ አይሰሙኝም እንጂ ከዚህ በፊትም እኔም ተናግሬያለሁ ሲቀጥል ደግሞ ወዳጅ መስሎ ጠላት አለ ያለ ያገሬ ሰው ማለት ነውና በጣም ብዙዎቻችሁ በጣም ከምላችሁ በላይ ብዙ ነገር እያደረጋችሁ ነው እነቴን አመላችሁ በጣም ብዙ ነገር ነው እያደረጋችሁት ያላችሁት እዚህ ጋር ትውልድን እያበላሻችሁ እዛ ጋር ትውልድን የሆነ የሴትን ህይወት መበጥበጥ የለባችሁ በየበጣበጣችሁ ነው ያላችሁት ሄርሜላ ነገ የራሷ ህይወት ይኖር ከአብርሃም ትላቀቅ የራሷም ትሰራለች ህይወት ይቀጥላል አይደል አብርሃም ወደ ራሱ ሲመለስ ወደ እናቱ የልጁ እናት ጋር ነው የሚሄደው አይደል የሄርሜላም ህይወት ይቀጥላል እንደዚህ ሆና እኮ አትቀርም እንጂ ናት ሁሉ ሰው ይወዳታል እያንዳንድሽ ደግሞ የሄርሜላ ወዳሽ ሆነሽ ነው የምትቀሪው ምክንያቱም ሄርሜላ የወሰደችው የተጣለ ባል ነው ያነሳችው አይደል እንዴ አንቺ እንደዚህ እንትን ምናምን እንዴ በቃ አብርሃም አልፈልግም ካለችው በኋላ ነው እኮ ሩታ አልፈልግም ከተባለ ካለችው በኋላ ነው ሄርሜላ ዘጋ የተንከባኩ ፍቅር ሰጣው ምናምን ነገር ወደ ራሱ ያረጋችው ደስታ ነበር አብርሃም የረከሰ ሰው ነበር የረከሰ ሰው እንግዲህ ታጥባችሁ ንጹህ ለልብስ ለከለበሳችሁ በኋላ መቆሸሽ ማለት ነው ልክ እንደ ሩታ ማለት ነው አይደል ሩታ ያደረገች ያላችሁ ይሄ ነው እያስተማረችን ያላችሁ ስለዚህ አሁን የሄርሜላ ጥፋት ወደ የሩታ ጥፋት ወደ ሄርሜላ ሊያመጡ ነው እመኑኝ እስከ ዛሬ ድረስ ሄርሜላ አርጋባት ነበር ሄርሜላ የሆነ ነገር አርጋበት ነው አብርሃም እንደዚህ ያደነዘዙት ነው የሚሉን ጠብቁ እንደው እቺ መላስ ይሄንን ነገር ማለት ነው ካልሆነ እንደው ታያላችሁ መልካም ምን አለሽ ትሉኛላችሁ የምሬን ነው እና ደግሞ በቃ ብዘጉትስ ይሄ ነገር እንዴ እዛ ጋር የሴትን ህይወት ያበላሸ እዚህ ጋር የሴትን ህይወት አይሆንም ስለማይሆን ነው ልንገራችሁ ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ ደህና ናችሁ ያላችሁ ያለው እግዚአብሔር የተመሰገነ ይሁን ክብሩ ይስፋ ለመድኃኒዓለም የኔ ውዶች ማሮቼ ውቦቼ እንዴት ናችሁልኝ እንግዲህ መልካማ ፊልተር መታለች ማለት ነው በቲክቶክ ማለት ነው በቲክቶክ የሚሰራበት ቪዲዮ እኮ ነው አቤት የዩቲዩብ ግን ተመችቶታል ዩቲዩብ ተመችቶታልና በዚህ ነው የሚቀጥለው ግን በአካል ስታዩን ጥቁር ያለች እዚህ ጋር ምናምን ነጸብጣብ ያለባት አራስ የሆነች ምናምን ነው ፊቴ እንደዚህ ውልውል ያለ ፊት እንዳጣብቆሽ አንዳንድ ሰዎች ችግር አለባችሁ እኔ እንደዚህ ልስራ እንደ ምናምን ብላችሁ እንትን የምትሉና ፊልተሯ መልካም ላይ ለማለት ያክል ነው ሜካፕ ነው ምን የለም ግን በፊልተር ነው እንዴት ነው በፊልተርም ቢሆን ያምርብኛል ቲንክ ሶ ማች አመሰግናለሁ እና ማሮች ይሄን ቪዲዮ ላይክ በማድረግ ጀምሩ ዛሬ ሐሳብ አስተያየት የምንሰጣቸው ሰዎች በጣም ብዙ ሰዎች አሉ ሄርሜላ አብርሃም አቤል
ሁላችሁ የሚኬድባችኋል ማለት ነው። ዛሬ በመጀመሪያ ደረጃ ለምን ሄርሜላ ቤት ለመምጣት ፈለገ አብርሃም ምንም ወደ ራሱ እስከሚመለስ ድረስ ስለ አብርሃም ምንም አይነት ኮመንት መስጠት አልፈልግም። ነገር ግን እዛ ጋር ስትሄዱ አብርሃም ጋር ወይም ደግሞ ሄርሜላ ጋር ስትሄዱ ሄርሜላ እኮ አፍቃሪ ናት እኮ እንደ ሩታ ተበቃይ ሳትሆን አፍቃሪ ናት። ገባችሁ? አፍቃሪ የሚለው ቃል ይገባችኋል? አይገባችሁ? ምክንያቱም እዛ ጋር የተነዘዛችሁ ስለሆነ። በመቀጠል ደግሞ ከመቼ ወዲህ ነው ኤፍሬም የአብርሃም ወዳጅ ሆኖ የሚከራከረው ምን ሆኖ ነው? ስለማይገባኝ ነው። የምሬ ነው። በጣም ነው ያበዛችሁት። በጣም እዚህ ጋር እኮ የሚበላሸው አንተ የሌላውን ሴት ህይወትን ስትሄድ፣ እዚህ ጋር ደግሞ የሄርሜላን ህይወት እያበላሸው ነው። ሴት ልጅ ክቡር ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ስለዚህ አፍቅራህም ቢሆን እንደዛ እየተንገበገበችልህ ቢሆንም ለምን መጣ? አንደኛ ጥያቄ አብርሃምን ለምን ይዛችሁት መጣችሁ? ሁለተኛ ጥያቄ ደግሞ ኤፍሬምም ተሰርቶበታል። ጤንነቱ ያሳስበኛል። ምክንያቱም ሲያወራ ትክክል አይደለም። ለመሰላችሁ ያው ጋኔል ያለበት ሰው ያስታውቃል። በነገራችን ላይ ከዛም ስለሚሆን ማለት ነው። ስለዚህ እያንዳንድሽ ደግሞ ትጠየቅበታለሽ። አብርሃም ወደ ራሱ እስከሚመለስ ድረስ ምንም አይነት ኮመንት እንደማልሰጥ ነግራችኋለሁ። በነገራችን ላይ እና ምንም የፈለገው ነገር ይበል። እዚህ ጋር ግን የአብርሃም እጅ ሲነካ ምናምን ስታሳዩን እኮ እኛ እንደው ፋራ ነው እንደምንመስላችሁ? እግዚአብሔርን እንደው በቃ ሰጋጤ ነው እንደምንመስላችሁ? ያማችኋል ወይ እንዴ? እግዚአብሔርን በጣም ነው ያበዛችሁት። በጣም ማለት ኤፍሬም ምን ቤት ነው? አንደኛም የተደረገበት ኤፍሬም በሚያወራው ነገር ነው። ሁለተኛ በቃ ከልጅ አባት ነው። ከዛ በኋላ የኤፍሬም ሄርሜላ ስታወራ ደግሞ አስተያየቱን አይታችኋል። አብርሃም እንዴት ብሎ እንደሚያዝ ከዚህ ቀደም ደግሞ እንዴት እንደሚሳሳላት ስታወራ ምናምን ሲስቁ ምናምን ያ ሁሉ መዝናናት ያ ሁሉ ምናምን ፌክ ነበር። አብርሃም ከራሱ ጋር ነበረ ማለት ነው። ስለዚህ እናንተ በምትሉን ነገር ማለት ነው ትክክል አልነበረም። እኛም ስናያችሁ ደግሞ ትክክል አልነበርንም ማለት ነው። ገባችሁ? አብርሃም ወደ ራሱ እስከሚመለስ ድረስ ምንም አይነት ኮመንት መስጠት አልፈልግም። ነገር ግን ሄርሜላ ስለዳነች ደስ ብሎናል። እንኳን እግዚአብሔር ወደ ቤትሽ መለሰሽ በሰላም። አንቺ ህይወት ነው ዘገም የሚበላሸው። ነገር ግን ሰው አልፈልግም ከተባለ ደግሞ ግዴታ የሚሆን ነገር የለም። የራስሽ አማራጭ ሊኖርሽ ይገባል። ሄርሜላም ብትሆኚ ማለት ነው። ምክንያቱም አሁን መርጦ ሄዳለን። ማንም ሰው ወደ ራስሽ ህይወት እንዲመጣ አንፈልግም። ምክንያቱም ብዙዎቹ ካንቺ ደጋፊ ሆነ እኔም ቢሆን አንቺ ደጋፊ ነኝ፣ አንቺ ትብር ፈትፋሽ ነኝ። ነገ ሌላ ባል ይዘሽ ብትመጪ ራሱ ካንቺ ጎን በጣም ብዙ እህቶች ካንቺ ጎን የሚሆኑ ሰዎች አሉ። ሩታ ሴት ሄደች ለምን አልመጣችም? ትላንትና አብርሃም ቤት ጥንስስ እየጠነሰነች ነበር ማለት ነው ወይስ ምን እያስኬድሽ ነበረ? ስራ አካሄድ ነሽ ባይዘው ማለት ነው። ሩታ የምታስኬጁ ነገር እንዳይቋረጥብሽ ከካሜራ በስተጀርባ ሆነሽ ነበረ። ለምን ሩት ሄርሜላ ቤት አለሽ? ምክንያቱም ማለት ይሻላልች ስትወድቅ ምናምን ወይኔ ና አቤል ወደቀች ምናምን ብለሽ እንትን ስትይ ኤፍሬም ና ወደቀች ስትያን ነበር። ለምን ዛሬ ድናለሽ? ለምን አለሽም ቤቷ አስመሳይ ምድር አስመሳይ ጌታዊ ድረስ የምሬን ነው እኮ ማርያም። እኔ በቃ እዛ ነገር ስራቸው ሳያቸው በቃ ያስቁኛል። በጣም ነው የሚያስቁኝ በጣም። እና ደግሞ የት አብርሃም ወደ ራሱ ሲመለስ ጸበል ብለው በቡዝዬ ጋር ጸበል ልትወስድ ነበር አይደል? ለምን አሻፈረኝ አላችሁ? ሚስጥራችሁ እንዳይጋለጥ ነው አይደል? ጸበል ቢኬር። ምክንያቱም እናንተ እዚህ ጋር ያስፋፋችሁት ያላችሁት እኮ የክርስቶስን ስራ ደብቃችሁ የሰይጣንን ስራ ከፍ እያደረጋችሁ ያላችሁት። አንደኛ ሰው በዚህ አይነት መስራት እንደሚቻል እያስተማራችሁን ነው። ዩቲዩብም ቢሆን ሳምቲንግ ስራ እስከሆነ ድረስ በምንም ነገር ስራ የእግዚአብሔርን ስራ ደብቃችሁ የሰይጣንን ስራ ከፍ እንዲል የምታደርጉ ስነ ስርዓት ብትይዙ የሚል ሀሳብ አለኝ። በዚህ አጋጣሚ አይገባችሁም እንዴ? አንተ የሩታን ህይወት ስታቀና እዚህ ጋር እኮ የሄርሜላ ህይወት ማበላሸቱን ትዝ አይላችሁም እንዴ? እዛ ጋር የምታጨበጭ በአንተ ኤፍሬም ድንች ማለት ነው። አንተ አጭር እኮ እኔ አጭር ብሎ መሳረብ ባቤ ላይ እንትን ብሎኛልና የኔ ቢጤ የሆነ ሰውዬ ማለት ነው። የምሬ ነው። እንደ ወይ ከኔ አይረዝም ወይ በቃ ካዲ ያነሰ ነው እኮ ኤፍሬም ራሱ እኔ ይበልጠዋለሁ ብሎ ቁመት ኩርንቺት ማለት ነው። አንተ አሁን ከአብርሃም ህይወት መላቀቅ አለብህ። መላቀቃቃታ ለምን የራስህን እንችል ለምን አሰራም? እዚህ እዛ ጋር የወንድምን ህይወት ከምትበጣበት የራስህን ህይወት እዛ ምራ በቃ
እንዴ ሰው ልጅ እንዴት ነው የሚገባው? አይገባችሁም እንዴ? በኢየሱስ ስም ምንድነው እዛ ጋር እኮ እያስኬዳችሁት ነገር እኮ ያለው እኮ ለትውልድ የሚበክል እኮ ነው እያስተላለፋችሁት ያላችሁት። ያማችኋል እንዴ? ጤነኛ አይደሉም እንዴ ሰዎቹ? ኧረ በስመ አብ ወልድ በጣም ነው የምትደብሩት። ለማንኛውም በጣም ትዘጋላችሁ። የአብርሃም ህይወት ወደ ራሱ እስከሚመለስ ድረስ እንዳልኳችሁ ምንም አይነት ሀሳብ ኮሜንት፣ ምንም አይነት ምስት አንፈልግም ብያችኋለሁ። እዚህ ጋር ደግሞ ሄርሜላ አብርሃም ቪዲዮ ስትለቁልን እኮ አብርሃም ወደ ራሱ ህይወት ተመለሰ፣ አብርሃም ወደ ራሱ ወደ እንትኑ ተመለሰ። ከመቼው እንደዛ ብላችሁ እኮ ነው የብዙዎችን እህቶችን ቀልብ የምትሰብሩት። ታውቃላችሁ? አታውቁም። ምክንያቱም ስለደነዘዛችሁ ምንም ነገር እንድታቁም አትፈልጉም። እዛ ጋር እኮ አሁን ታምብሌን ሰርታችሁ ከአብርሃም ጋር አስተቃቅፋችሁ፣ ምክንያቱም አብርሃም ጤነኛ አይደለም ካላችሁ ለምን አብርሃም እና ሄርሜላ አስተቃቅፋችሁ ታምብሌን እንዲሰራ ፈለጋችሁ? እንድታይላችሁ ወይም ደግሞ ብዙ እህቶች በእናንተ እንትን እንዲጎዱ መውደድ ምን ያክል እንደሆነ ስለማትወዱ ሰውን ሁሉ እንደናንተ ስለሚመስላችሁ በሰው ህይወት መጫወት ስለምትፈልጉ እንደዛ ነው የሚታያችሁ። ግን እናንተ ቢገባችሁ ኖሮ በጣም ብዙ የሚወዳችሁ ሰዎች አሉ። በጣም ብዙ የሚወዳችሁ በጣም ስለእናንተ የሚጨነቁ እህቶች አሉ። ግን አይገባችሁም። እናንተ የምታስቡት ቪዲዮ መጫናችሁ እዛ ጋር ትምህርት ይኑረው ምን ይኑረው አታውቁም። ሲዝን ወይም ደግሞ ቀጣይነት የሌለው ድራማ እየሰራችሁ መሆኑን አታውቁም። የምሬን ነው። ድራማ አልኩታ። ይሄ የሰው ህይወት መበጥበጥ ነው። ይሄ አሁን የሰው ህይወት መበጥበጥ ምሳሌ አሁን አብርሃም ከጥሩ ህይወቱ ከጥሩ ፍቅረኛው ጋር ከሚስቱ ጋር እንደተጣላ ሰው ጋር አይደለም እዛ ጋር አክት የምናየው። ገባችሁ አይደለም? ምክንያቱም ጤነኛ ያልሆነ ሰው የሚያስተላልፍልን ትምህርት ነው እያየን ያለ ነው። ወይም ደግሞ በመተት የተያያዘ ሰው ነው እዛ ጋር እየለቀቃችሁብን ያላችሁት። የመንፈስ ስፕሪቹዋል ነው የሚባለው እሱን እየለቀቃችሁብን ያላችሁት። ስራ በመተት መስራት እንደሚቻል፣ ባልን በመተት ማደንዘዝ እንደሚቻል፣ ጓደኛ በፈለጋችሁት እንደዚህ የእግዚአብሔርን ኃይል ደብቃችሁ እንዳነገርኳችሁ የሰይጣንን ከፍ የምታረጉ ናችሁ እናንተ። ለምን መጣ? እኔ አሁን በጣም እየገረመኝ ያለው አብርሃም ለምን መጣ? ሄርሜላ ቤት ለምን አመጣችሁት? እሷም እንደዛ ወድቃ እንደዛ ራሷን ስታ እስክትወርቅ ድረስ የወደደችውን ሰው ዛሬ ላይ ሄርሜላ ቤት አብርሃምን ለምን ይዛችሁት መሄድ አስፈለገ? በመጀመሪያ ደረጃ ለምን አስፈለገ? ለምን ሚስቱ ጋር አልተቀመጠም? ለምን ልጁ ጋር አብረው ከልጁ ጋር አልሆኑም? አብርሃም ወደ ራሱ አልተመለሰም አይደለ? ወደ ራሱ እስከሚመለስ ድረስ ሩታ ጋር ወይም ደግሞ የሆነ ቦታ ወስዳችሁ ራሱን እስከሚያውቅ ድረስ ለምን እዛ አልሆነም? ለምን አሁንም ራሱ አላወቅም ብላችሁ ለምን ሄርሜላ ጋር ጨመራችሁት? ሄርሜላን ለመጉዳት፣ ሄርሜላን የሆነ ነገር ለማድረግ ወይም ደግሞ አሁን የሴትን ቅስም ለመስበር ነው። እንደዛ እኮ ነው እያስኬዳችሁት ያላችሁት። ገባችኋ? እንደዛ ነው በቃ ሴትን ለመጉዳት ነው እዛ ጋር እያስተማራችሁን ያላችሁት። በጣም ነው የምትዘጉት። ለማንኛውም ትደብሩን አላችሁ በጣም። ምክንያቱም ሴት ልጅን ስትጎዳ ማየት አንፈልግም። ምሳሌ አሁን ሄርሜላ በአብርሃም ፍቅር እንድትጎዳ አንፈልግም። አዎ በቃ የረከሰ ሰው ነው አይደል? አብርሃም የረከሰ ሰው ጋር የሄደችው ሚስቱ እዛው ደስታዋ ጋር ፍቅሯ ታጣጥም። ሄርሜላ ደግሞ ለአብርሃም ትተውላት፣ ለሄርሜላ ትተውላት ሩታ። እነዛ ሰው ልጅን በማደንዘዝ የሰው ልጅን የሆነ ነገር በማረግ አይደለም ፍቅር የሚመሰረተው በመጀመሪያ ደረጃ። ከገባሽ ማለት ነው። አይገባሽም። ይህ ሁላ ሰው ሲወቅጥሽ እናትነትን አስተምሪ ሲልሽ ምንም አይመስልሽም ሩታ። እረፊ።